በስተመጨረሻ አቢጌል አሁን ላይ ዳጣን ምን ልታደርጋት ነው? እንግዲህ አሁን ላይ ዳጣ ትወጣለች ብላ ባሰበች ቁጥር ነገር ግን አሁን ላይ ደረጀ ዳጣን ከዚህ ቤት እንድትሄድ ማድረግ አልፈለገም። ምክንያቱም አሁን ላይ ዳጣ በነገረችው መሰረት ወይም ደግሞ እሱ አሁን ላይ ቤት ሀብት ንብረት ብቻ ሳይሆን የፈለገችው አባትየውንና እህቶቿን ነው። ስለዚህ አሁን ላይ ይሄንን ነገር መውጣቴን አልፈልግም ብላ ተናግሯለች። ስለዚህ ያንን ነገር በነገረችው ሰዓት ነው እንግዲህ አቢጌል ያንን ነገር ባትሰማም ነገር ግን ከቤት ስላልወጣች እዛው በተኛችበት የሆነ ነገር ልታደርግ ነው። እንግዲህ አሁን ላይ አቢጌል ለማድረግ ያሰበችው ነገር ምንድነው? ወይ ሞባይሏን ከዛ ካስቀመጠችበት ልሰርቃት ነው ወይም ደግሞ ዳጣን የሆነ ነገር በትራስ አፈና የሆነ ነገር ለማድረግ ነው የምታስበው። እስቲ አሁን ላይ አቢጌል እንግዲህ በቅናት አብዳ ዳጣን ምን ልታደርጋት ይሆናል ብላችሁ ነው የምታስቡት? ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዳይ ደግሞ እንግዲህ አሁን ላይ ናታን ከዳጣ ጋር መሆኑን በጣም ተመችቶታል። ምክንያቱም አሁን ላይ እንግዲህ ጭራሽ አባትሽንም ቤተሰቦችንም ማወቅ ፈልጋለሁ እኔም ማስተዋወቅሻለሁ በስልክም ቢሆን እያላት ነው። ምክንያቱም አሁን ላይ እንግዲህ ናታን ወስኗል ዳጣ ጋር ለመሆንና ዳጣን የወደፊት ሚስቱ ለማድረግ ማለት ነው። ስለዚህ በዚህ ጉዳይ ደግሞ ዳጣን እየጠየቃት ነው። ማን ነው አባትሽ ማን ነው እናትሽ የሚለውን ነገር ማለት ነው። ካልሆነ አስተዋውቂኝ ብሏታል። እሷ ግን አሁን ላይ ዳጣ ደረጀ ነው አባቴ እያለችው ነው የምትገኘው። ነገር ግን አሁን ላይ ናታን አላመናትም። ምክንያቱም ደረጀ ባይወልሽም እንደ አባትሽ ነው፣ ነገር ግን ትክክለኛ አባትሽ ማን ነው ብሎ እየጠየቃት ነው። ዳጣ ግን እንግዲህ ደረጀ ነው ከማለት ወደ ኋላ አለችም። ይሄንን ነገር ናታን ደረጀ የሚሆኑን አባቷ ቢያቅ ኖሮ ምንድነው ሊሆን የሚችለው ወይም ደግሞ የናታን መልስ የሚሆነው ምንድነው ብላችሁ ነው የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ዳጣ ክፍል 45 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 45 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አሁን ላይ አቢጌል በነገረቻት መሰረት ወይዘሮ ማርታ እንግዲህ በዳጣ ጉዳይ የመጨረሻ ውሳኔዋን አስተላልፋለች ማለት ነው። አሁን ላይ እንግዲህ ይህንን ውሳኔ ያስተላለፈችው ወይዘሮ ማርታ ለምንድን ነው ዳጣና እንግዲህ አቢጌል እዛ ቤት ከነበሩበት ሰዓት ጀምሮ ወይም ደግሞ ካሉ ሰዓት ጀምሮ እንግዲህ ምንም ሰላም እንደሌለና አቢጌልም ቦንቶን ችግር እንደምትፈጥር ነው አሁን ላይ ለአቶ ደረጀ የነገሩት ነገር በጣም የሚያስደነግጥ ነገር ነው። አንደኛ እንግዲህ ውሃ ያንን ሀሺሽ ልታጭስ እንደነበርና ሁለተኛ ነገር ደግሞ ዳጣና ናታን አንድ ላይ ተሳስመዋል በማለት አቢጌል ሄዳ ወዲያው ነግሯለች ማለት ነው። ስለዚህ አሁን ላይ ወይዘሮ ማርታ ያንን ጉዳይ መስማቷና ነገር ግን እንደ አማራጭ ወይም ደግሞ እንደ ሶሉሽን ብላ የመረጠችው ምንድነው ዳጣን ከዛ ቤት ማውጣትና እዚሁ ቅርብ ቦታ ማከራየት ነው። ተከራይተውላት መኖር ነው። እኛም እየሄድን ጠይቃታለን ብላለች። አሁን ላይ ግን ደረጀ ይሄንን ነገር ግራ ገብቶታል። ማለት አቢጌል ነው ይሄን ችግር እንደምትፈጥር እንደሚያውቀው፣ ነገር ግን ወይዘሮ ማርታ ደግሞ ያላወቀችው ነገር ቢኖር ምንድነው አቶ ደረጀ የዳጣ ትክክለኛ አባቷ እንደሆነ ስላላወቀች ነው እስከዛሬ ድረስም ይሄንን ምክንያት የምትፈጥረው ወይም ደግሞ እስከዛሬም ድረስም ዳጣን እንደ ልጅ ስለማትቆጥራት የሲሳይ ልጅ ናት ብላ ስለምታስብ ከዚህ ቤት እንድትወጣም ያው ከአቢጌል ይልቅ ዳጣን ለማስወጣት የምትሞክረው። ምክንያቱም አቢጌል የስጋ ልጃቸው ስለሆነች ማለት ነው የሁለቱም አሁን ላይ። ስለዚህ አሁን ላይ እንግዲህ አቶ ደረጀ ግራ ገብቶታል። ምክንያቱም እንዴት ዳጣን ከዚህ ቤት እናስወጣታለን? እሷ ምን አጠፋች? ምን አደረገች? አቢጌል በነገረችሽ መሰረት እንዴት አቢጌልን እናምናታለን? ከዚህ በፊትም ያደረገችው ነገር ስላለ ብሎ ነው አሁን ላይ እያሰበ ያለው አቶ ደረጀ። ስለዚህ አሁን ላይ እንግዲህ አቶ ደረጀ በጣም ጭንቀት ውስጥ ነው የገባው ማለት ነው። ምክንያቱም አሁን ላይ ምንድነው ላደርግ የሚችለው ለደላላ ተናግሮ ለዳጣ ቤት ሊከራይላት ነው። ነገር ግን ዳጣ ደግሞ ያለችው ነገር አለ ከዚህ ቤት መውጣት እንደማትፈልግና አሁን ላይ እሷ ቤት ሳይሆን የሚያስፈልጋት ሰው ነው። እህቶቿን ትናፍቃለች። እንደገና አባቷንም በስንት ዓመት አንዴ ነው አሁን ላይ ያገኘችው። ስለዚህ ይሄ ሁሉ ነገር ደግሞ ስላለ አሁን ላይ አቢጌል ብታደርግም ያንን ነገር ወይም ደግሞ ብታቃጥርም ዳጣ ግን ከዛ ቤት መቼም ቢሆን መውጣት አትፈልግም። ናታንም ቢሆን ዳጣ ብትወጣ ከዛ ቤት እሱም ከዛ ቤት መውጣት ነው የሚፈልገው። ምክንያቱም ከዳጣ ጋር መሆን ስለሚፈልግ ማለት ነው። ስለዚህ አሁን ላይ እንግዲህ የደረጀ ጭንቀት በጣም ከባድ ነው። ነገር ግን ውሳኔው አሁን ላይ እሷን ቤት ለማከራየት ለዳጣ ቤት ተከራይቶ እዛ እንድትገባ ማድረግ ቢፈልግም ነገር ግን ወይዘሮ ማርታ አቶ ደረጀ ጭንቀቱን ስታይና እንደተረበሸ
ካየች በኋላ ካልሆነ በቃ እዚሁ ትቀመጣለች ብላ ለአቶ ደረጀ አዝናለታለች። እንግዲህ ወይዘሮ ማርታ በጣም ለትዳሯ ያላት ክብርና እንደገና ደግሞ ለባሏ ያላት መስዋዕትነትና ክብር በጣም ደስ የሚል ነው። ምክንያቱም አቶ ደረጀ ለቅንጣት ያህል እንዲጨነቅና እንዲረበሽ አትፈልግም፣ እንዲያስብ አትፈልግም። ለዛም ነው እንግዲህ ይህንን ነገር እንፈተዋለን ብላ ያሰበችው ማለት ነው። ስለዚህ ወይዘሮ ማርታ በጣም የምትገርም ሚስት ነች። በኔ በኩል ደረጀ ያንን ነገር ባይነግራትም ወይም ደግሞ ዳጣ የኔ ልጅ ናት ብሎ ባይነግራትም አሁን ላይ ግን የሱ ጭንቀት የኔም ጭንቀት ነው ብላ ዳጣ እንዳትወጣ እያደረገች ነው። ነገር ግን አሁን ላይ አቶ ደረጀ እስከ መቼ ድረስ ነው ይህንን ጭንቀት በራሱ ይዞ የሚቆየው ወይም ደግሞ ለወይዘሮ ማርታ ማይነግራት ዳጣ ትክክለኛ ልጁ እንደሆነች የሚለውን ማለት ነው? እስከ መቼ ነው የሚደብቃት? አሁን ላይ ወይዘሮ ማርታ እኮ ከሌላ ሰው ብትሰማ ይሄንን ወሬ ከደረጀ ጋር ያላትን ነገር ለማቋረጥ ቅንጣት ያህል ደቂቃ አይፈጅባትም ብዬ ነው የማስበው። አቢጌልም ቢሆን ሁልጊዜ መጠራጠርና ይህንን ነገር መከታተል ጀምራለች። በይበልጥ ደግሞ አሁን ላይ በስፋት የጀመረችው ነው። ስለዚህ ይህንን ነገር እንግዲህ መች ነው የሚነግራትና ተገላግሎ እሱ የሚያርፉ የሚለውን እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ አቢጌል በጣም ደስ ብሏታል። ምክንያቱም ዳጣን ለማስወጣት ጫፍ ስለደረሰችና ዳጣንም ከዚህ በኋላ እንድትወጣ ስለምትፈልግ ማለት ነው። አሁን ላይ ቤተሰቡ እየተወያዩበት ስለሆነ፣ ነገር ግን አሁን ላይ ዳጣ አቢጌልን ጠይቃታለች። ምን አድርጌሽ ነው ብላታለች። ምክንያቱም አሁን ላይ እሷ ሰው ተረባን የመጣችው እንደገና ደግሞ ናታንንም እንኳን ከአቢጌል ጋር ለማቀራረብ የቻለችውን ያህል ሞክራለች። ነገር ግን ናታን ለአቢጌል ስሜት ካለው እሷ ከዚህ በላይ እንግዲህ እጁን ይዛ እዛ አቢጌል ጋር መውሰድ የለባትም። የራሷን እንትን ፊሊንግ ትታ ለአቢጌል ብዙ መስዋዕትነትን ከፍላለች። ዳጣ እኮ ከዚህ በላይ ተራ ምን ትሆንላት ለዳጣ? ስለዚህ አሁን ላይ ናታንም ቢሆን ከዳጣ ጋር መሆን እንደሚፈልግ በግልጽ ስለነገራት አሁን ላይ ናታንና ዳጣ አንድ ላይ ነው ያሉት። ነገር ግን አሁን ላይ ናታንም ያጠፋው ነገር ቢኖር ምንድነው? ይህንን ነገር ወይ ለቤተሰቡ ወይም ለአቶ ደረጀ እንደ አባት የሚያየው ከሆነ ዳጣን እንደወደዳትና እንዳፈቀራት መናገር አለበት፣ መደበቅ የለበትም ብዬ ነው ማስበው። እስከ መቼ ነው የሚደብቀው? ስለዚህ መናገሩ ጥሩ ነው ብዬ ነው ማስበው። ስለዚህ ናታን አሁን ላይ መደበቁን ትቶ ለአቶ ደረጀ እንደ ጓደኛም እንደ አባትም ስለሚያየው ከዳጣ ጋር ያለውን ነገር መናገር አለበት ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ማስቀመጣችሁን እንዳረሱ። ሌላው ጉዳይ ደግሞ እንግዲህ አሁን ላይ አቶ ደረጀ በውሃ ላይ የሰማው ነገር በጣም ከባድ ስለሆነ ውሃንም ቢሆን ምጥንም ቢሆን እንግዲህ ሁለቱንም አስቀምጦ መክሯቸዋል ማለት ነው። ምክንያቱም አሁን ላይ እንደዚህ አይነት ነገር በጣም ከባድ ነገር እንደሆነና ከማንኛውም ሰው ቢሆን መጥፎ ነገር መቀበል እንደሌለባቸው፣ ትምህርታቸው ላይ ማተኮር እንዳለባቸው፣ እንደገና ደግሞ ታላላቆች የሚላቸውን ነገር መስማት እንዳለባቸው፣ ቤተሰቦቻቸውን ማክበር እንዳለባቸው፣ መፍራት ሳይሆን ማክበር እንዳለባቸው ነው የነገራቸው። ስለዚህ አሁን ላይ እንግዲህ አቶ ደረጀ እንዳላት ውሃም ከዚህ በኋላ እንግዲህ የምትስተካከል ይመስለኛል። ያ ውሃ በየዋህነት ሁሉም ነገር መሞከር ብትፈልግም ነገር ግን የሚጎዳትና የሚጠቅማትን ነገር ከወዲሁ ካላወቀች ለሷም በጣም ከባድ ነገር ስለሚሆንባት አሁን ላይ አቶ ደረጀ እንዳላቸው መስማት እንዳለባቸው ነው ያወቀችው ማለት ነው። ውሃም እንግዲህ ከምጥን ጋር ሆነው ሰምተዋል። ይህንን ነገር ደግሞ የሚተውት አይመስለኝም። ሌላው እንግዲህ አሁን ላይ ሰላም ነች። ሰላም እንግዲህ ከናታን ጋር ዳጣ እንድትሆን መጀመሪያ ያስማማችውና ሁሉን ነገር የጨረሰችው እሷ ስለሆነች፣ ነገር ግን በዚህ ነገር ውስጥ ደግሞ እንግዲህ የሆነ ቦታ ስትደርሱ እኔንም እንዳረሱኝ ብላለች ሰላም። የሁለቱን ግንኙነት መስመር ያስያዘችው ማነች? ሰላም ነች። ነገር ግን አሁን ላይ ዳጣ ከቤት እንደምትወጣ ስለሰማችና አንዳንድ መረጃዎችን ስላገኘች ከቤት ከመውጣትሽ በፊት ይህንን ነገር እጠይቅሻለሁ፣ የሆነ ጥያቄ ያለ መልሱን ትመልሽልኛለች ብላለች ሰላም። አሁን ላይ እንግዲህ ዳጣን ልጠይቃት ያሰበችው ነገር ምንድነው? አቶ ደረጀ እውነትም አባትሽ ነው ወይስ አይደለም የሚለውን ልጠይቃት ነው። ምክንያቱም ከዚህ በፊት በጣም ብዙ ጊዜ ተጠራጥራለች። ያንን ጥርጣሬ ደግሞ ልታረጋግጥበት የምትችለው በማን ነው? ዳጣን በመጠየቅ ነው። ስለዚህ ከዚህ ቤት ከመውጣትሽ በፊት አንድ ጥያቄ የምጠይቀውሽ አለ፣ እሱን ጥያቄ ትመልሽልኛለች ስላለቻት ምን ልጠይቃት ነው? አቶ ደረጀ ያንቺ አባት ነው ወይም ደግሞ አንቺ የአቶ ደረጀ ልጅ ነሽ እንዴ ብላ ልጠይቃት ነው ልታረጋግጥ። ምክንያቱም የአቶ ደረጀ ልጅ ከሆነች የጠፋባት ልጅ ወይም ደግሞ እስከዛሬም ድረስ የምትፈልጋት ልጅ ሰላም ዳጣ ትሆናለች። ስለዚህ ዳጣ የሰላም ልጅና ሰላምም ቢሆን የዳጣ እናት ሆና ትገኛለች። እሷም እንግዲህ
ይህንን ነገር ስትሰማ በጣም ደስ ይላታል። ከፈለገች ሰላምና ዳጣ አብረው መውጣት ይችላሉ ይህንን ነገር ካወቀች በኋላ ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥና ማጋራታችሁን እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።